አሁንም በከፍተኛ ሁኔታ እንደተናጠነው ኢራን በሰው አልባ በራሪ አውሮፕላኖችና በሚሳኤሎች ወደ ተለያየ አቅጣጫ ከባድ ጥቃት እየሰነዘረች ትገኛለች። በጥቃቱ ሰለባ ከሆኑት መካከል ዋነኛዋ የተባበሩት አረብ ኤምሬትስ የንግድና የቱሪዝም ከተማ ዱባይ ናት። ዱባይ እኔ ያልገባኝ ለምንድነው ዱባይንና ዩናይትድ አረብ ኤምሬትን ኢራን የምትመታው? ማለት የመምታቷ ለምን አስፈለገ? አቀፉ ኤርፖርት በኢራን ሚሳኤሎች የተመታ ሲሆን የኩዌት ዓለም አቀፍ አውሮፕላን ማረፊያ እንዲሁም የባህሬን ዓለም አቀፍ አውሮፕላን ማረፊያዎችም በተመሳሳይ የጥቃቱ ሰለባ ሆነዋል። እስራኤል ቴልአቪቭን ጨምሮ የተለያዩ ከተሞቿን በኢራን ሚሳኤሎች ሲደበደቡ አድረዋል። ሁኔታውን በተመለከተ የእስራኤል መገናኛ ብዙሃን አስቸኳይ መግለጫዎችን በመስጠት ላይ ይገኛሉ። ከአያቶላ መገደል በኋላ የኢራን ቀጣይ ጣፈንታ ምን ሊሆን ይችላል የሚለው አልታወቀም። የሀገሪቱ ጀነራሎች ሁሉንም በቁጥጥር ስር በማድረግ ከባድ ጥቃቶችን እየሰነዘሩ ነው። አሜሪካው አሁን ደግሞ ኢራኖች ያለ የሌለ ፓወራቸውን ሰብስበው አያቶላ አሊ በመገደላቸው ማለት ከባድ ጥቃትን ያደረሱ ከዚህ ቀደም ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን በተመለከተ አሻግሮት የነበረው ሰነድ ሾልኮ በሮይተርስ የዜና ወኪል እጅ ገብቷል። ሮይተርስ ስለሾለከው ሰነድ ምን አለ? በዝርዝር የማስደምጣችሁ ሰበር ዜናዎች አሉ። አብረን ዝርዝሩን እንከታተለው። ሌትስ ጎ። ኢራን አመነች። መሪዋ የተገደሉባት ኢራን ለ40 ቀናት የሚቆይ የሐዘን ጊዜ ያወጀች ሲሆን ሁሉንም በዙሪያዬ ይህ እንዲሆን የተባበሩትን ሁሉ እበቀላለሁ ብላለች። ኢራን አያቶላ አሊ ካሚኒ መገደላቸውን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አመሻሹን ነበር ያስታወቁት። ነገር ግን የኢራን መገናኛ ብዙሃን አያቶላ አልተገደሉም፣ አሁንም ቢሆን ስራቸውን እየከወኑ ትግሉን እየመሩ ነው ሲሉ አስተባብሎ ነበር። ይሁን እንጂ አሁን የኢራን መገናኛ ብዙሃኖች በይፋ እንዳስተዋወቁት አያቶላ አሊ ካሚኒ መገደላቸውን ገልጸው ለሚቀጥሉት 40 ቀናት ከባድ የሐዘን ጊዜ በኢራን ታውጇል። የበቀል ጥቃቱም በሁሉም ይህ እንዲሆን በተባበሩ ላይ ሁሉ ይቀጥላል ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ የኢራኑ የበላይ መሪ አያቶላ አሊ ካሚኒ መገደላቸውን በይፋ ባስታወቁበት የጽሑፍ መልእክታቸው እንዳሉት ከሆነ ካሚኒ በታሪክ ውስጥ ካሉ እጅግ ክፉ ሰዎች አንዱ ነበረ። ተገድሏል፣ ገለን ትራምፕ ማንኛውም ሰው ጠላቱ ከሆነ የታሪክ ክፉ ሰው ነው የሚል ሁሌም ማለት ነው። ለሱ ካልተመቸ ክፉ ሰው ነው። አያቶላን ከአሜሪካ የስለላ ድርጅቶችና ዘመናዊ የመከታ መሳሪያዎች በሙሉ ከጠባቂዎቹና ከሌሎችም የኢራን ባለስልጣናት ጋር ማምለጥ አልቻለም ነበር። ለዚህም በአሜሪካ ውስብስብ መሳሪያዎች ተመቷል ብለዋል ትራምፕ። ይህ ክስተት ለኢራን ሕዝብ ሀገሩን መልሶ ለመረከብ የተገኘ ትልቅ አጋጣሚ ነው በማለት የጠቀሱት ዶናልድ ጄ ትራምፕ በርካታ የኢራን አብዮታዊ ዘብ ወታደሮች ለአሜሪካ ጦር እጃቸውን ለመስጠት እንደጠየቁ ሰምቻለሁ። ይህ መልካም ውሳኔ ነው፣ መሳሪያችሁን አውርዱና ይሄ እንኳን የትራምፕ ሳክሷ ነው እንጂ የኢራን ወታደሮች እስከ መጨረሻ እስከ ሞት የሚዋጉ ናቸው። እጃችሁን ስጡ ሲሉ ጥሪ አቅርበዋል። ይህ ካልሆነ ግን መጨረሻችሁ አያምርም ሲሉ ነው የተናገሩት። ትራምፕ ይህንን ካሉ በኋላም በኢራን ውስጥ የመንግስት ለውጥ መካሄድ መጀመሩን ገልጸዋል። በተያያዘ ዜና ኢራን የበቀል ጥቃቷን ወደ ተለያዩ የመካከለኛው ምስራቅ ሀገራት ሌሊቱን የቀጠለች ሲሆን ኢራን በከፍተኛ ቁጥር ባላቸው የድሮንና የሚሳኤል ጥቃቶቿን በርካታ ኢራንን ለመምታት እንኳን አስቸጋሪ የሆነባቸው ለምን መሰላችሁ? ኢራን መሳሪያዎቿን የምትደብቀው ተራራ ላይ ነው። ተራራው ደግሞ ማንም ሊያገኙ አይችልም፣ አይታወቅም የት እንደደበቀችው ራሱ። ለዛ ነው የሚከብዳቸው ብዙ ጊዜ። ዱባይ ዋናውን ዓለም አቀፍ አውሮፕላን ማረፊያ በሚሳኤል የመታች ሲሆን ከዚህም ባሻገር የባህሬንና የኩዌት አውሮፕላን ማረፊያዎችም በተመሳሳይ ከባድ ጥቃት እንደደረሰባቸው ተመልክቷል። መካከለኛው ምስራቅ ሀገራቱም ከእስራኤልና አሜሪካ ጋር ማበራቸውና በተለይም የአሜሪካ የጦር ሰፈሮች በሀገራቱ ላይ መገኘታቸውን ተከትሎ ነው ኢራን ጥቃቱን ሌሊቱን አጠናክራ ያደረችው። ከኢራን ጥቃት ሰለባዎች አንዱ የሆነችው የተባበሩት አረብ ኤምሬትስ ስትሆን በርካታ ቱሪስቶች ገብተው የሚወጡባት የንግድና የቱሪስት ከተማ የሆነችው ዱባይ ዋነኛ ዓለም አቀፍ አውሮፕላን ማረፊያዋ ወይም በኮድ ስሙ ዲኤክስቢ በአንድ የመንገደኞች ማረፊያ ላይ ከባድ ጥቃት እንደደረሰበት እኔ ዱባይ አሁን ለመዝናናት የሄዱ ሰዎች እንዴት ሊደነግጡ ይችላሉ ብዬ ያሰብኩት ስስቅ ነበር። ማለት ምን ያህል ጭንቀት የሚዘራ ነገር ነው፣ ቀላል አይደለም። የዘገባ እስከተጠናከረበት ሰዓት ድረስ በዱባይ ኤርፖርት በደረሰው ከባድ ጥቃት የተጎዱ ሰዎችን በተመለከተ የወጣ ቁጥር የለም። ነገር ግን በዋናው አየር ማረፊያ ላይ ጉዳት እንደደረሰ ተመልክቷል። በተመሳሳይ ዱባይ ላይ በጣም ብዙ ሰዎች በጣም እየተጨነቁ ነበር። አውሮፕላን ማረፊያዎች ሁሉም በረራዎች ሙሉ በሙሉ የተቋረጡ ሲሆን የመንገደኞች ደህንነትን ለመጠበቅ ሲባል የኤምሬትስ የአየር ክልልም መዘጋቱን ነው የተባበሩት አረብ ኤምሬትስ ያስታወቀው። የተባበሩት አረብ
ኤሚሬትስ ጦር ባወጣው መግለጫ እንዳስታወቀው በርካታ ቁጥር ያለው የሰው አልባ በራሪ አውሮፕላን ወይም ድሮኖችና የሚሳኤል ጥቃት ከኢራን በኩል እንደተቃጣ ገልጾ ጥቃቱን ለመቆጣጠርና ለማክሸፍ እየጣረ እንደሆነ ገልጿል። በተለይም ደግሞ የከበረቶች ማረፊያ በሆነው ቡርጅ አልአረብ በተሰኘው የ7 ኮከብ ሆቴል ላይ የተቃጣውን ጥቃት ተከትሎ በቃ ጥቃት ሲሰነዘር እንደዚህ ነው ማለት ታርጌት የምታደርጉት ዋናው ማለት ነው እንደዚህ ባለሀብቶች ታዋቂ ሰዎች ምናምን ያሉበትን ቦታ ነው። እነሱን መታህ ማለት ትልቅ ስኬት ነው ለሀገሪቷ። የዱባይን ስም ሙሉ ለሙሉ ታጠፋለ። ከዛ በኋላ ደግሞ ለራስ ደግሞ ትልቅ ነገር ሰራ። ምክንያቱም አሉ የተባሉ ባለሀብቶችን የመታቸው ሆቴሉ ላይ ከወደቀ በኋላም በሆቴሉ ላይ መጠነኛ ጉዳት እንደደረሰም ተመልክቷል። የተባበሩት አረብ ኤሚሬትስ በከፍተኛ ድንጋጤ ውስጥ ትገኛለች። ሌላኛዋ የግጭቱ ዳፋ የደረሳት ደግሞ ኩዌት ነች። የኩዌት ዓለም አቀፍ አውሮፕላን ማረፊያም በተመሳሳይ በኢራን ሚሳኤሎች የተመታ ሲሆን መጠነኛ ጉዳት እንደደረሰበት ተመልክቷል። ሌላኛዋ ሀገር ባህሬንም በተመሳሳይ ዓለም አቀፍ የአውሮፕላን ማረፊያም በሚሳኤልና በሰው አልባ በራሪ አውሮፕላኖች እንደተመታባት ከስፍራው የወጡ መገናኛ ብዙሃን ዘገባዎች አመልክተዋል። እጅግ ስፍር ቁጥር የሌላቸው ሚሳኤሎችና ሰው አልባ በራሪ አውሮፕላኖች ደግሞ ዛሬ ሌሊቱን የእስራኤልን ቴልአቪቭን ጨምሮ የተለያዩ ከተሞችን ሲደበድቡ አንግተዋል። እስራኤል ምሽቱን አውጥታው በነበረው መግለጫ እንደገለጸችው ከሆነ ከኢራን የተተኮሱ ሚሳኤሎችን ለማክሸፍ እየጣረች መሆኑን ገልጻ በተመሳሳይ እኔ ግን የሚገርመኝ ኢራን ይሄ ሁሉ መሳሪያ ያላት እስከዛሬ ድምጿን አጥፍታ ነው በቃ የሰራች። ማንም ካያውቅባት ከፍተኛ አመራሮች መገደላቸውን አስታውቃለች። የእስራኤል መከላከያ ሰራዊት አካሄድኩት ባለው ዘመቻ በርካታ የኢራን ከፍተኛ አመራሮችን ገድያለው በማለት ያስታወቀ ሲሆን የኢራን ከፍተኛ መሪ አያቶላ አሊ ካሚኒ፣ የቅርብ አማካሪና የቀድሞ አብዮታዊ ዘብ የባህር ኃይል አዛዥ አሊ ሻምሃኒ እንዲሁም የአብዮታዊ ዘቡ IRGC አዛዥ መሐመድ ፓክፑር ይገኙበታል ብለዋል። እስራኤል በአያቶላ አሊ ካሚኒ መኖሪያ ቤት ላይ ብቻ 30 ፈንጂዎችን መጣሏ ነው የተነገረው። በዚህ እንዳለ አያቶላ አሊ ካሚኒ ሌላ ቦታ ተገደሉ እንጂ ከአያቶላ አሊ ካሚኒ በተጨማሪ የአያቶላ አሊ ካሚኒ ሴት ልጅና የልጅ ልጆቻቸው መገደላቸውም መገናኛ ብዙሃን ዘግበዋል። በተለምዶ ጦርነት ሲካሄድ የአየር ጥቃቶች የሚያነጣጥሩት በወታደራዊ ሰፈሮች፣ በሚሳኤል ማከማቻዎችና በራዳር ጣቢያዎች ወይም በጦር ጀቶች ላይ ነበረ የሚሉት መገናኛ ብዙሃኖች፣ ነገር ግን ሮይተርስ እንደሚለው ከሆነ አሜሪካና እስራኤል የፈጸሙት ጥቃት የሀገሪቱን የበላይ መሪ አያቶላ አሊ ካሚኒን ጨምሮ የቅርብ የቤተሰብ አባላቶቻቸውን ሕይወትም ሙሉ በሙሉ የቀጠፈ እንዲሆን ተደርጓል። ይሄ ግን የጦርነት ህግ አይደለም። ጦርነት ላይ መግደል ካለብህ አመራሮቹን እንደዚህ ጦርነት ቦታ ላይ መሳሪያ ታጥቀው የወጡትን እንጂ ህፃናትን መግደል ፍጹም አይቻልም። ይሄ በሌሎች ሀገር ህግ ቢሆን የሚያስቀጣ እንደውም ከባድ ወንጀል ነበር። እንዴት እዚህ ጋር ዝም እንደተባለ አልገባኝም። ይህንን ዜና በይፋ ማወጁም ጥቃቱ የደረሰውን በከፍተኛ የጥበቃ ዞን ወይም VIP ባንከር ላይ ጭምር መሆኑን አመላካች ነው ብሎታል። የዓለም የደህንነት ኤክስፐርቶች ይህንን ክስተት ሲናገሩ ከግድያው ጀርባ ያለውን የአሜሪካና የእስራኤልን የሲአይኤ እና የሞሳድ እጅግ አስፈሪ የሆነ የስለላ አቅም ሊያሳይ ይችላል ባይ ናቸው። ይህ ትክክል ምን ያህል ቢሰልሏቸው ነው? ምን ያህል ስለላ አቅም ቢኖራቸው ነው ማለት ያሉበት ቦታ ድረስ ገብተ የመምታት አቅም ከባድ አቅም ይላል ማለት የስለላ አቅም ራሱ ከፍተኛ መሆን አለበት። የሚያስተላልፈው አንድ ቀጥተኛና ዘግናይ መልእክት አለው የሚለው መገናኛ ብዙሃን ነው። ይሄውም የጦር መሳሪያዎቻችሁን ብቻ ሳይሆን መሪዎቻችሁና ቤተሰቦቻችሁም የት እንደሚገኙ እናውቃለን፣ የት እንደሚንቀሳቀሱና በየትኛው ክፍል እንዳሉ ጭምር እናውቃለን የሚል ግልጽና ቀጥተኛ መልእክት ለኢራን ተላልፏል በዚህ ጥቃት ብለዋል። የጠቅላይ መሪው አያቶላ አሊ ካሚኒና ቤተሰባቸው መገደል የኢራንን የፖለቲካና ወታደራዊ አመራር በከፍተኛ ስነ ልቦናዊ ድንጋጤና ሽብር ውስጥ ለመክተት የታለመ ነው የተባለ ሲሆን የጠቅላይ መሪውና ቤተሰቦቻቸው ደህንነት የማይረጋገጥ ከሆነ በኢራን ውስጥ የትኛውም ባለስልጣን ደህንነት ሊረጋገጥ እንደማይችል አመላካች ነው ያሉት ዘገባዎችም ትክክል እኮ ነው። ማለት የፕሬዝዳንታቸውን መጠበቅ ያልቻሉ ሀገሪቷ እንዴት ነው መጠበቅ የሚችሉ? ፕሬዝዳንታቸውን ቤት ድረስ መጡ ያለበት ቦታ ታውቁ። ፕሬዝዳንቱ ያለበት ቦታ መታወቅ የለበትም እንዳንድ ሀገር። ነገር ግን ያለበት ቦታ ታውቁ አለበት ቦታ ድረስ መጥተው ሲገሉ
ምንም አይነት እንትን ካልተባለ ህዝቡ እንዴት ነው ሊጠበቅ የሚችለው ነው ተራው። የአይአርጂሲ ጀነራሎችም ከፍተኛ ድንጋጤ ውስጥ እንደገቡ አመልክቷል። መረጃ የተነገረው በኢራን መገናኛ ብዙሃን በቀጥታ ዘገባዎች። በዚህ እንዳለ ሮይተርስ የዜና ወኪል ያወጣው የሲአይኤ ሚስጥራዊ ሪፖርት በርካታ የዓለም መገናኛ ብዙሃን እንዲቀባበሉት ምክንያት ሆኗል። ሮይተርስ እንዳጋለጠው ከሆነ የአሜሪካ ማዕከላዊ የስለላ ኤጀንሲ ሲአይኤ ጥቃቱ ከመፈጸሙ ከ2 ሳምንታት በፊት አንድ ወሳኝ የደህንነት የስለላ መረጃ አዘጋጅቶ ለፕሬዝዳንት ዶናልድ ጄ ትራምፕ አጋርቷቸው ነበር። በዚያ ሰነድ ላይ የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ የት እንዳሉ ጠንቅቆ ሲአይኤ እንደሚያውቅ፣ ነገር ግን ቢገደሉ እንኳን ሀገሪቱ ወደ ዴሞክራሲያዊ ስርዓት አትሸጋገርም፣ ይልቁንም ኢራን ሙሉ በሙሉ በእጅግ አስፈሪ በሆነው የኢራን ሪቮሉሽን። ስለዚህ ከዚህ በፊት በመጀመሪያው ጦርነት ላይ ማለት ነው አያቶላ አሊ ካሚኒ የት እንዳሉ እናውቃለን ብለው የነበሩት ዶናልድ ትራምፕ እውነታቸውን ነው ማለት ነው። ያረጀ ሰው አንገልም ብለን ነው እንጂ ምናምን ያሉ ነበር ዶናልድ ትራምፕ በመጀመሪያው ጊዜ። ስለዚህ እውነት ነው ማለት ነው። አይአርጂሲ ወታደሮች የበላይነት ስል እንደምትወድቅና ኢራን አሁን ካለው በላይ ለአሜሪካ ደህንነት አስጊ እንደምትሆን፣ ለእስራኤልም በከፍተኛ ሁኔታ አስጊ ልትሆን እንደምትችል የሚያስጠነቅቅ ሪፖርት ለአሜሪካው ፕሬዝዳንት አቅርቦላቸው ጥቃት በኢራን ላይ ቢከፈት እንኳን አያቶላ አሊ ካሚኒ እንዳይገደሉ የሚል ትዕዛዝ ሰጥቶ ነበረ። ዘገባው እንደሚያትተው ትክክለኛ መረጃ ነው። ምክንያቱም እንዲገሏቸው ቢፈልጉ ኖር ያሉበትን ያውቃሉ፣ ቀጥታ ሄዶ ይገሏቸው ነበር። ስለዚህ መግደል ስላልፈለጉ ነው ማለት ነው። ማስጠንቀቂያ በዋይት ሃውስ መደርደሪያ ላይ ብቻ አልቀረም። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጥቃቱ ከመፈጸሙ ቀናት በፊት ለአሜሪካ ኮንግረስ ከፍተኛ የደህንነትና የስለላ ኮሚቴ መሪዎች ሚስጥራዊ ገለጻ አድርገውላቸው እንደነበር ሮይተርስ በዘገባው አጋልጧል። ሩቢዮም በገጻቸው ላይ በጄኔቫ የኒውክሌር ድርድር ስምምነት ካልተደረሰ አሜሪካ ጥቃት መክፈቷ አይቀርም ብለው ነበረ። ይሁን እንጂ የሲአይኤ መረጃ እንደሚያሳየው ይህ ወታደራዊ እርምጃ ኢራንን ወደ ለዘብተኛ አስተዳደር ሳይሆን እጅግ ወደ አደገኛና አስፈሪ ለአሜሪካም ሆነ ለእስራኤል የማይመለስ ሌላ ጠንካራ ሀገር ሊያደርጋት ይችላል፣ በጀነራሎች እጅም ትወድቃለች ሲል ሲአይኤ ያለውን ሁኔታ ተንትኖ ለፕሬዝደንቱ አስረድቶ ነበር። ትክክል። አሁን ላይ አያቶላ አሊ ካሚኒ ተገደሉ። ስለዚህ በጀነራሎች አመራር ትገባለች ማለት ነው ኢራን። በጀነራሎች አመራር ገባች ማለት ደግሞ ጀነራሎቹ ከአያቶላ የባሱ ናቸው። ምንም አይነት ወደ ኋላ የማያውቁ ርህራሄ የሌላቸው ጨካኝ ናቸው ማለት ነው። ስለዚህ ከባድ የሆነ ያለ ሙሉ ኃይላቸውን ተጠቅመው ወደ ጦርነት ውስጥ ይገባሉ ማለት ነው። ይህንን እያስጠነቀቀ ፕሬዝዳንት ዶናልድ ጄ ትራምፕ ለምን ይህንን እርምጃ ወሰዱ? ሮይተርስ ይህንን ሲተነትን በትራምፕ አስተዳደርና በስለላ ተቋማቱ መካከል ያለውን የሀሳብ ልዩነትም በተመለከተ ቁልጭ አድርጎ የሚያሳይ ነው ብለውታል። ፕሬዝዳንት ትራምፕ ባወጡት የቪዲዮ መልእክት የኢራንን መንግስት አሸባሪ ስርዓት ሲሉ ጠርተውት ነበር። እንዲሁም የኢራንን ህዝብ መንግስቱን እንዲገለብጥ ቀጥተኛ ጥሪ አቀርበውም ነበር። የትራምፕ እምነት የአሜሪካ የጦር ጀቶች የኢራንን የጦር ሰፈሮች እያወደሙ ህዝቡ የተፈጠረውን ክፍተት ተጠቅሞ ወደ አደባባይ በመውጣት ስርዓቱን ይጥለዋል የሚል እምነት ነበራቸው። የስለላው ኤጀንሲ ግን ይህ የትራምፕ ሀሳብ የውሃ ላይ ኩሬ ሊሆን እንደሚችል ነው ያሰመረበት። የአይአርጂሲ ጀነራሎች የኢራንን ኢኮኖሚ፣ ሚዲያና የጸጥታ መዋቅር 100% ስለሚቆጣጠሩት ማንኛውም ህዝባዊ አመፅ ኢራን ውስጥ አይካሄድም፣ ምክንያቱም ጀነራሎቹ ሙሉ በሙሉ ይቆጣጠሩታል በማለት ሲአይኤ አስጠንቅቆ ነበር። ይህ ሮይተርስ ዘገባ አንድ ትልቅ የጂኦፖለቲካ እውነታን ይፋ አድርጓል። እሱም በኢራን ውስጥ ከ1979 አብዮት ጀምሮ ይሰራበት የነበረው ስርዓት ማክተሙን ይሁን እንጂ በኢራን ሌላ አስፈሪዋ ኢራን እየተወለደች መሆኑን ይገልጻል። አሁን ያለችው ኢራን ከዚህ በፊት ከነበረችው ኢራን በ10 እጥፍ የባሰችን የበለጠች ኢራን እንደተገደሉ በኢራን ጭምር የተረጋገጠው አያቶላ አሊ ካሚኒና ሌሎችም መሪዎችም የሀገሪቱ የፖለቲካ ፊት አውራሪዎች ነበሩ። ነገር ግን አሁን በሲአይኤ ትንበያ መሰረት የአይአርጂሲ አዛዦች ወደፊት በመምጣት ሀገሪቱን እንደሚቆጣጠሯት ገልጸዋል። በዚህም በወታደራዊ አዋጅ ያስተዳድሯታል በማለት ገልጾም ማንኛውም የዲፕሎማሲና የድርድር በሮች ለዘላለሙ ሙሉ በሙሉ ከአሜሪካና እስራኤል ጋር በመዝጋት ሌላ ጠንካራ ኢራንን ይወልዳሉ ሲል ሲአይኤ አስጠንቅቋል። የሆነ ሆኖ የሲአይኤን ማስጠንቀቂያ ከቁብ ያልቆጠረው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ቀጥተኛ ጥቃት የወሰደ ሲሆን አያቶላ አሊ ካሚኒም ተገለዋል። የኢራኑ ጀነራል ዛሬ ሌሊቱን በሰጡት መግለጫ እንዳስታወቁት እስካሁን የተኮስነው ካለን ክምችት በጣም ውስኑን ነው። በጣም ከፍተኛ ጥቃትም ይህ እንዲሆን በተባበሩት ላይ ሁሉም እያደረስን እንቀጥላለን። ኢራን ከፍተኛ የበቀል እርምጃዋን ትቀጥላለችም ብለዋል።
ይሄ ማለት እስካሁን ከነበረው ጦርነቱ እየበለጠ እያገረሸ ይሄዳል ማለት ነው። የቤንዚን እንትኗን ዘግታለች። አሁን ደግሞ ሌላ መሳሪያ ተጠቀማለች። ዓለም አበቃ። አያቶላ አሊ ካሚኒ መገደላቸውን ተከትሎ ቀጠናው ሌላ ስጋት አዝሎበታል። የኢራን ቀጣይ ጣፈንታ ምን ሊሆን ይችላል የሚለው ኢራን በጉዳዩ ዙሪያ ተጨማሪ መረጃና መግለጫ ለህዝቧ ትሰጣለች ተብሎ ይጠበቃል። እስኪ ስለ ኢራን አዳዲስ መረጃዎች እንደወጡ በፍጥነት በዛው ቅጽበት እናቀርብላችኋለን ማለት ነው። እናንተም ዩቲዩባችንን ሰብስክራይብ ያደርጋችሁ አዳዲስ መረጃዎች እንዳያልፋችሁ አብራችሁን ማንኛውንም መረጃ እንደተለቀቀ እናደርሳችኋለን ማለት ነው።